ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 30 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በመንዝ አውራጃ ጥርጥራ ቀበሌ በፈጸመው የደፈጣ ጥቃት በ104ኛው የአየር ወለድ ኮማንዶ ክፍለ ጦር ላይ ከባድ ጉዳት ማድረሱን የሚገልጸውን ዘገባ እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በርካታ ወረዳዎች ላይ ያለውን ተጽዕኖ ማስፋቱንና የባዲን መዋቅርን መበጣጠሱን በተመለከተ የላከውን መረጃ ይዘናል። የቀድሞው የአብን ሊቀመንበር ዶክተር ደሳለኝ ጫኔ በፓርላማ ባደረጉት የመጨረሻ ንግግር የመንግስትን የኢኮኖሚ የትምህርትና የጸጥታ አፈጻጸም በተመለከተ ያቀረቧቸውን ትችቶችና የመፍትሄ ሀሳቦች እናስደምጣቸዋለን። የብልጽግናው ሊቀመንበር በምክር ቤት በሰጡት ምላሽ ውስጥ በተለይ ህወሓትን በተመለከተ የተናገሯቸውን አስተያየቶችና በውይይቱ የተነሱ አንኳር ጉዳዮችን እንቃኛለን። በሌላ በኩል የባዲን መዋቅር ለሚሊሻና አድማ ብተና ያወረደውን የመደለያ መመሪያ በስማዳ ወረዳ በጥምር ጦሩ መካከል የተፈጠረውን ትርምስ ይዘነዋል። እነዚህንና ሌሎች ዜና ትንታኔዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ደፈጣ በብልጽግናው ኮማንዶ ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በወሰደው የደፈጣ ጥቃት የብልጽግናው አየር ወለድ ኮማንዶ ሰራዊት ከባድ ኪሳራ ደረሰበት። ፋኖ የደፈጣ ጥቃቱን የፈጸመው በሸዋ ጠቅላይ ግዛት መንዝ አውራጃ ጥርጥራ ቀበሌ መሆኑን የገለጸው የዙ ህዝብ ግንኙነት መምሪያ በዚህ የደፈጣ ጥቃትም የብልጽግናው 104ኛ ኮማንዶ ክፍለ ጦር በፋኖ መብረቃዊ እርምጃ እንደተወሰደበት ተናግሯል። በትጥቅ ትግሉ ስትራቴጂካዊ የደፈጣ ውጊያ መርህ መሰረት የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በአባተ አንደኛ ሻለቃ በመንዝ ላሎ ክላስተር ጥርጥራ ቀበሌ ወታደራዊ የበላይነትን በማድረግ ታላቅ ጀብዱ መስራቱን የገለጸው የዙ ህዝብ ግንኙነት መምሪያ በትናንትናው ዕለት ሰኔ 29 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በተካሄደው የሰዓታት ጠንካራ ውጊያ ከመንዝ ላሎ ወገሬ ከተማ ተነስቶ ወደ ጥርጥራ ቀበሌ ለመንቀሳቀስ የሞከረው የብልጽግናው 104ኛ ኮማንዶ ክፍለ ጦር 20 ደጋት በተባለ ልዩ ቦታ ላይ በታቀደ ድንገተኛ የደፈጣ ጥቃት እቅዱ ከሽፏል ብለዋል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የተጋድሎ መረጃን ዋቢ አድርጎ የሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ እንዳስታወቀው የደፈጣ ጥቃቱ የፋኖ ስልታዊ ጥቃት የወታደራዊ ግዳጅ አፈጻጸሙን ሙሉ በሙሉ ያሳካ ነበር። በዚህም የብልጽግናው ጥምር ጦር አባላት የነበረ አንድ የ50 አለቃ ማዕረግ ያለው የሚሊሻ አመራርን ጨምሮ ከ10 በላይ ወታደሮች እርምጃ ሲወሰድባቸው በርካቶች ቆስለው በአምቡላንስና በህዝብ ትራንስፖርት ተሽከርካሪዎች ወደ ሞለሌ ከተማ ሆስፒታል ተወስደዋል ሲል አስታውቋል። በውጊያው ከፍተኛ የሰው ኃይልና የሞራል ስብራት የገጠመው የብልጽግናው ሰራዊት ሽንፈቱን ለመቀልበስ ከመንዝ ቀያ ዘመሮ ከተማ የኃይል ማዛባት ማጠናከሪያ ኃይል ለማንቀሳቀስ ሞክሮ እንደነበር የገለጸው የዙ ህዝብ ግንኙነት መምሪያ በሰራዊታችን ጽኑ መከላከል ወደ ኋላ እንዲያፈገፍግ ተገዷል። ሰራዊቱ ወታደራዊ ግዳጁን ማሳካት ሲያቀተው የክፍለ ጦር አስተዳደር ኃላፊ የፋኖ ልዑል እሱ ባለውን ቤተሰቦች መኖሪያ ቤት በር በመስበርና ንብረት በመዝረፍ የተለመደውን የወንብድና ተግባሩን ፈጽሟል። ይህ በመንዝ ላሎ ቀጠና የተመዘገበው ወታደራዊ ድል በትጥቅ ትግሉ ሂደት የፋኖን የደፈጣ ውጊያ ብቃት፣ የመረጃ የበላይነትና የተደራጀ አቅም በተግባር ያሳየ ሲሆን የስርዓቱ ኮማንዶ ክፍለ ጦር መራራ ሽንፈት ተከናንቦ ወደ መጣበት እንዲፈረጥጥ ተገዷል በማለት የፋኖን አይበገሬነትና አሸናፊነት ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በበኩሉ በትናንትናው ዕለት በመራቤቴ አውራጃ በወሰደ የተጠና ኦፕሬሽን የብልጽግናውን 101ኛ አየር ወለድ ኮማንዶ ክፍለ ጦር ሰራዊት እርምጃ እንደወሰደበት አይዘነጋም። የስርዓቱን መዋቅር በጣጥሰነዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በምዕራብ ጎጃም ዞን በርካታ ወረዳዎች ላይ አቅሙን ማሳደጉንና የባዲንን መዋቅር መበጣጠሱን አስታወቀ። የዙ ህዝብ ግንኙነት ክፍል ለሚዲያችን በላከው መረጃ እንዳስታወቀው በተለይም ጃቢ ጣህናን ወረዳ ላይ የባዲን መዋቅር ከፍተኛ መንኮታኮት እንደደረሰበት ተናግሯል። የዙ ሚዲያና ኮሚኒኬሽን ክፍል አክሎም የጃቢ ጣህናን ወረዳ ጊዜያዊ መንግስት ከሚያስተዳድራቸው 38 ቀበሌዎች አንዱ ከሆነው ከብር ሸለቆ ማሰልጠኛ አፍንጫ ስር ከሚገኘው ከፍራት አዳንከይ ቀበሌ ማህበረሰብ ጋር በውስጥ ያሉ ችግሮችን በመለየት ውይይት ተደርጓል። በፍራት አዳንከይ ቀበሌ ስርዓቱ ፋኖን ለማሸነፍ ብቸኛ ምርጫው ህዝብን ከህዝብ በሃይማኖት ሽፋን ለመለየት በርካታ ስራዎችን መስራት ብቻ ሆኗል። በዚህ መንገድ የሚሰራውን እኩይ ዓላማ ከሚያስፈጽምበት ቀጠና አንዱ የሆነው ፍራት አዳንከይ ቀበሌ ላይ ነው በማለት አስታውቋል። የዙ ህዝብ ግንኙነት መምሪያ ሲቀጥልም በዚህ ቀጠና ሁለቱን ነባር ሃይማኖቶች ተከታታዮችን እርስ በርስ በማጋጨት ያሰበው እቅድ ለዘመናት ተዋደው ተፋቅረው ተመካክረው የኖሩ
የሚኖሩ የአካባቢው ነዋሪዎች ባሳዩት አስተዋይነት የሞላበት መንገድ የብልጽግናው እቅድ መክሸፉን ተናግሯል። የኦሮሞ ብልጽግና ስርዓት በእነዚህ ተከባብረውና ተስማምተው በሚኖሩ የአካባቢው ነዋሪዎች ላይ እንደ ሽብልቅ በሃይማኖታቸው ጣልቃ ገብቶ ሲከፋፍላቸው ለጊዜውም ቢሆን አለመተማመን ተፈጥሮ እንደቆየ ያስታወሰው የዙ መረጃ የጃቢ ጣናን ወረዳ የፋኖ ጊዜያዊ መንግስት አመራሮች ቦታው ድረስ በመሄድ የሁለቱ ሃይማኖት ተከታዮችን በማቀራረብ በማወያየትና ችግሩን በመለየት ለችግሩ ዘላቂ መፍትሄ በመስጠት የስርዓቱን የክፋት እቅድ አክሽፈው የጥፋት ድሩንም መበጣጠሳቸውን ለጣና ቴሌቪዥን በላከው መረጃ አስታውቋል። የብልጽግናው ስርዓት በህዝብና በህዝብ መካከል ሃይማኖታዊና የብሔር ማንነት ልዩነቶችን እየፈለገ ክፍተት መፍጠርና ማህበረሰባዊ ግጭት መጥመቅ ቀዳሚ ግቡ ካደረገው ቆይቷል። በኦሮሚያ ክልል በተለይም አሩሲና ባሌ ክፍለ ሀገሮች ላይ የሚፈጽመውን ነውር በአማራ ክልል ለመድገም ይህንኑ ክፉ እቅዱን በተደጋጋሚ ለመሞከር ተንቀሳቅሶ ነበር። ይህን ክፉ እቅዱን የሚያስፈጽምበት አደገኛ ኃይል ደግሞ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ማደራጀቱ ይታወቃል። ይህ አደገኛ ኃይል በተደጋጋሚ ጊዜ የስርዓቱን ተልዕኮ ተቀብሎ በህዝብ ላይ እልቂት ሲፈጽም መቆየቱ አይዘነጋም። የመደመር ፖሊሲን ውድቀት በሚገባ ያሳየ ነው። ዶክተር ደሳለኝ ጫኔ የቀድሞው የአብን ሊቀመንበርና የባህር ዳር ከተማ ተወካይ የነበሩት ዶክተር ደሳለኝ ጫኔ በፓርላማ የመጨረሻ ስብሰባቸው እንደተለመደው የብልጽግናው ሊቀመንበር ፊት ለፊት የሞገቱ ጥያቄዎችንና ሀገራዊ የመፍትሄ ሀሳቦችን አቅርበዋል። ዶክተር ደሳለኝ በፓርላማ ንግግራቸው የብልጽግናው መንግስት በኢኮኖሚ በማህበራዊና በጸጥታው ዘርፍ ከፍተኛ ውድቀት የደረሰበት መሆኑን ገልጸው በተለይም በትምህርቱ ዘርፍ የደረሰውን ኪሳራ ሲገልጹት ትምህርት ሚኒስቴር ራሱ ወድቋል ብለዋል። የቤት ኪራይ ከአብዛኛው ዜጎቻችን ወራዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቁ ሁለት መደቦች ሆነዋል ሲሉ የተናገሩት ዶክተር ደሳለኝ ጫኔ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ያየነው ግን ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከፈለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤኒሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል በማለት የብልጽግናውን ስርዓት የመንግስትነት ድክመት ተናግረዋል። ዶክተር ደሳለኝ አክለውም በፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት፣ የሲቪክ ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና ክልከላዎች ዜጎች አማራጭ ድምፅ እንዳያሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የሳሳተ ፖለቲካዊ ፍልስፍና ውጤት፣ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። መንግስት የችግሮቹን ስረ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው በማለት የስርዓቱን ግፎችና ሰንኮፎች በዝርዝር ገልጸዋል። የብልጽግናው ስርዓት ያቀረባቸው የስኬት ሪፖርቶችን በሚገባ ተመልክተው አስተያየት የሰጡት ዶክተር ደሳለኝ እነዚህ የቁጥር ስኬቶች የዜጎችን የመኖር እውነታ ፍጹም አይወክሉም፣ እንዲያውም መሬት ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገልጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወራዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቁ ሁለት መደቦች ሆነዋል ብለዋል። የትምህርትና የማህበራዊ ዘርፍ መውደቅን አስመልክቶ የስርዓቱን ድክመት በንግግራቸው የገለጹት ዶክተር ደሳለኝ በሪፖርቱ ላይ 26 ሚሊዮን ተማሪዎች በመመዝገባቸው በስፋት ቢወራም 12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዚያ በላይ ማምጣት ያልቻሉ 8.7 ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስቱ የትምህርት ጥራት መዋቅራዊ ኪሳራ የሚያሳየን ነው።
ክቡር ጠቅላይ ሚኒስተር ከ8.7% የማለፍ ምጣኔ በየትኛው ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፍ ነው። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል የተለመደ አባባል አለ በእኛ በአስተማሪዎች ዘንድ እና ይህን ያህል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርት ሚኒስተር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለምረቃ የበቁ ወጣቶችም የሥራ ዕድል የላቸውም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይለዋል በማለት ተናግረዋል። እንደ ሀገር የገጠሙንን ችግሮች በዘላቂነት ለመፍታት መፍትሄ ብለው ያስቀመጧቸውን የዶክተር ደሳለኝን አስተያየቶች ደግሞ ተከታትለን እንመለስ። 3 የመፍትሄ ሐሳቦች ክቡር ጠቅላይ ሚኒስትር እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌደራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አሳውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜም ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ
መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። የሽማግሌ ፖለቲከኛ አያስፈልግም። አብይ የብልጽግናው ሊቀመንበር ከአባላት ለተነሱ ጥያቄዎች ምላሽ ለመስጠት በተገኙበት በዛሬው የምክር ቤት ውሏቸው የቀረቡላቸውን የህዝብ ጥያቄዎች ወደ ጎን በማለት እንደተለመደው ዘለፋና ወቀሳን ከቧልት ጋር ቀላቅለው ተናግረዋል። የህዝብ መሰረታዊ ጥያቄዎች የሆኑት የሰላምና የኑሮ ውድነት ጉዳዮችን ችላ ብለው ያለፏቸው የብልጽግናው ሊቀመንበር ህወሓትን በተመለከተ በሰጡት አስተያየትም እነዚህ ሽማግሌዎች አርፈው የእርጅና ዘመናቸውን ቢያሳልፉ ይሻላቸዋል በማለት ተናግረዋል። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶቹን ለምክር እንጂ ለፖሊሲ አመንጭነት አይፈልግም ሲሉ በብሪት የተናገሩት የብልጽግናው ሊቀመንበር እውነቴን ነው፣ የአዛውንቶቹ ሚና ከዚህ በኋላ ምክር ብቻ ነው መሆን ያለበት። ምክንያቱም ዓለም ተገለባብጣለችና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሚሆንባችሁ አልፎ አልፎም ምክር ሲያስፈልግ እንጠራችኋለን። ከሁሉም ሽማግሌዎች መስማት ጥሩ ነው፣ ማክበር ጥሩ ነው፣ ሲታመሙ ማሳከም ጥሩ ነው፣ ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔ በላይ ያላችሁም እርማችሁን አውጡ፣ ጊዜው እያለፈ ነው ብለዋል። ከዚህ በፊትም በተመሳሳይ ራሳቸው ያዋቀሩትን የብሔራዊ ምክክር ኮሚሽን በተመለከተ በሰጡት አስተያየት ኮሚሽነሮቹ በእድሜ መግፋት ምክንያት ሞታቸው የቀረበ ነው። እነዚህ ልጣቸው ተርሶ ጉድጓዳቸው ተምሶ ያሉ አዛውንቶች የፖለቲካ ፍላጎት ስለሌላቸው አትጠራጠሯቸው፣ ብታምኗቸው ነው የሚሻለው በማለት መዘባበታቸው ይታወሳል። ሆኖም በብልጽግናው ሊቀመንበር የመሪነት ዘመን በሞት እየተነጠቁ ያሉት እሳቸው ልጣቸው ተርሶ ጉድጓዳቸው ተምሶ ሞታቸውን የሚጠባበቁ አዛውንቶች ሳይሆኑ እሳቸው በሚከተሉት የጦርነት መንገድ ምክንያት በሚሊዮን የሚቆጠር ወጣት ነው እየተገደለ ያለው። ባለፉት 5 ዓመታት ከ1 ሚሊዮን የማያንስ ወጣት ሲገደል ከ7 ሚሊዮን በላይ ታዳጊዎችና ወጣቶች ደግሞ ከትምህርት ገበታቸው ውጭ በመደረጋቸው ካልቸራል ጂኖሳይድ ተፈጽሞባቸዋል። የብልጽግናው ሊቀመንበር በዛሬው የፓርላማ ንግግራቸውም ከኔ በላይ እድሜ ያለው ሁሉ ለፖሊሲ አመንጭነት ብቁ አይደሉም። ምክንያቱም እድሜያቸው ከኔ በላይ የሆኑ ግለሰቦች በሙሉ ለቴክኖሎጂ ሩቅ ናቸው። የዓለምን ፖለቲካም ሆነ ተገለባባጭ ሁኔታ ፕራግማቲዝምን የሚረዱ አይደሉም የሚል ይዘት ያለው መልእክት አስተላልፈዋል። የጣና ቴሌቪዥን ምንጭ የሆኑ አንድ የብልጽግናው ማዕከላዊ ኮሚቴ አባል በአንድ ወቅት በዚህ ጉዳይ በሰጡት መረጃ የብልጽግናው ሊቀመንበር በተደጋጋሚ ጊዜ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂንና የደቡብ ሱዳኑን ሳልቫኪር ማያርዲትን ደጋግመው የጃጁ አዛውንቶች እያሉ በስብሰባቸው እንደሚገልጿቸው ተናግረዋል። የአፍሪካ ቀንድን እያመሰው ያለው የአስመራው ሽማግሌ ነው በማለት በአንድ ወቅት ለማዕከላዊ ኮሚቴ አባላትም መናገራቸውን እኒሁ ምንጫችን ተናግረዋል። የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳም በቅርቡ በአንድ የብልጽግናው ጄኔራሎች የውይይት መድረክ ላይ በተገኙበት ወቅት ኢሳያስ አፈወርቂ ባዮሎጂካሊ ይሞታል ብለን ስንጠብቅ እንኳን እሱ ሊሞት እናቱም ትናንት ነው የሞቱት በማለት ሲዘባበቱ ተሰምተዋል። የዛሬው የብልጽግናው ሊቀመንበር አገራቸውን በቻሉት መጠን ባገለገሉት አረጋውያን ላይ የተዘባበቱበት ንግግራቸውም ለህወሓት መሪዎችና ለኢሳያስ አፈወርቂ የሰጠ ምላሽ ሳይሆን የብልጽግናው መንግስት እንደ ፖሊሲ የያዘው አቋሙ ነው ሲሉ የጣና ቴሌቪዥን ምንጭ የሆኑት የብልጽግናው ሹም ተናግረዋል። የባዲን ጭንቀት ወለድ መፍትሄ በስማዳ የኦሮሞ ብልጽግናው መንግስት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፊት ሆኖ እያስተባበረ ያለው የባዲን መዋቅር በፋኖ ከሚደርስበት ብርቱ ምት የተነሳ ከባድ ውጥረት ላይ ገብቷል። የክልሉ ሚሊሻና አድማ ብተና ከፋኖ ጋር የሚያደርገውን ውጊያ አጠናክሮ እንዲዋጋ ከክልል እስከ ወረዳ ድረስ በተዘረጋ ሰርኩላር አዲስ የማባባያ ስልት ነድፎ እየተንቀሳቀሰ ይገኛል። በደቡብና ሰሜን ወሎ ዞኖች የታቀደውን የባዲን እቅድ በዜናችን ማቅረባችን ይታወሳል። ዛሬ ደግሞ ከጎንደር ጠቅላይ ግዛት ስማዳ ወረዳ የደረሰን መረጃ እንዳመላከተው የወረዳው አስተዳደር ለሚሊሻ ለፖሊስና ለአድማ ብተና እንዲሁም ለካርዲዎች የከተማ መሬት ስጦታ ለመስጠት እቅድ መያዙን አስታውቋል። በዶክተር ይልቃል ከፋለ ጋባዥነት የሀገሪቱን መከላከያ ሰራዊት ሙሉ በሙሉ ወደ አማራ ክልል አስገብቶ የአማራን ህዝብ እየወጋ የሚገኘው የኦሮሞ ብልጽግና መንግስት በሌላ ግንባር ህወሓት ውጊያ ሊከፍት መሆኑን ተከትሎ በአማራ ክልል የሚሊሻ ምልመላና አፈሳ ጀምሯል። የሀገሪቱን መከላከያ ሰራዊት ከህዝብ ጋር አጋጭቶ በሚሊሻነት በቀበሌ አሰማርቶ
ተሰማርቶ ስልጣኑን ከማጽናትም ባለፈ የአማራ ህዝብ ጥላቻውን በተግባር ለማስፈጸም የያዘውን እቅድ ለ3 ዓመታት ያለማቋረጥ ሲያስፈጽም ቆይቷል። ከዚህ በላይ ግን እንዳሰበው መሄድ እንደማይችል በመረዳቱ በእያንዳንዱ ወረዳ ከሚሊሻና ከፖሊስ የተውጣጣ 80 ሰው እንዲመለመል ኮታ ጥሏል። በዚህ ውሳኔ የተነሳም ከሰማዳ ወረዳ በአድማ ብተና ፖሊስና ኮሎኔል ይርጋ አርያ የሚመራው የቀጠናው መከላከያ ሰራዊት በመካከላቸው ከፍተኛ ለመተማመን የተፈጠረ ሲሆን በአሁኑ ወቅት የአድማ ብተና አባላት ትጥቃቸውን እየተነጠቁ በጀሌ እንዲንቀሳቀሱ እየተደረገ መሆኑን የደረሰን መረጃ ያመላክታል። በኦሮሞ ብልጽግና ጄኔራሎች ከፍተኛ አመራር ሰጭነት የሚመራው የአገሪቱ መከላከያ ሰራዊት አብሮት እየሞተ ያለውን የባዲን አድማ ብተናና የሚሊሻ ኃይል እንኳን ማመን ከማይችልበት ደረጃ ላይ መድረሱን የሚናገሩት ምንጮቻችን በዚህ ደረጃ ከራሱ ህዝብ ጋር መጋጨት ውጤቱ እጅግ የከፋ እንደሚሆን አስተያየታቸውን ሰጥተዋል። ይህን ተከትሎም የባዲን አስተዳደር በየወረዳዎች ለዚህ ዓላማ ለሚመለመሉ የአድማ ብተና ሚሊሻና ፖሊስ አባላት የከተማ መኖሪያ ቤት መስሪያ ቦታ እንዲዘጋጅላቸው መመሪያ ወርዷል። ይህን የሚሊሻና የአድማ ብተና ሰራዊት ምልመላ እቅድ ለማሳካትም የሁሉም ወረዳ ካድሬዎችን ጨምሮ የአማራ ፋኖን ትግል ክደው ወደ ብልጽግና የገቡ የቀድሞ የፋኖ መሪዎችንና አባላትን በአስተባባሪነት እንዲጠቀሙም ትዕዛዝ ተሰጥቷል። በዚህ ተልዕኮ ለሚሰማሩ የፋኖ ትግል ካድሬዎች የመሬት ስጦታው እንዲደርሳቸው የክልሉ መንግስት ያወረደው መመሪያ ያመላክታል። በዚሁ መመሪያ መሰረትም በስማዳ ወረዳና ሰዴ ሙጃ ወረዳ የሚገኘው ባዲን መዋቅር ለዚህ ዓላማ የሰጠውን ተልዕኮ በታማኝነት ለማስፈጸም እየተንቀሳቀሰ መሆኑ ይታወቋል። ብልጽግናው በቅርቡ ከህወሓት ጋር ወደ ጦርነት መግባቱ የማይቀር መሆኑን ተከትሎ በአማራ ህዝብ ላይ ለዘር ማጥፋት ተልዕኮ ያዘመተውን ሰራዊቱን ወደ ግንባር ሲያንቀሳቀስ የአማራን ክልል ደግሞ በባዲን አድማ ብተናና በሚሊሻ ለመቆጣጠር እቅድ ማውጣቱን ምንጮቻችን ገልጸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።